ካናዳ ወስደው አግብታ ካናዳ ወስደው ከዛ ጥሏት ጠፋ ምናምን የሚል አየሁኝና ከዛ በኋላ አንዱ ኮሜንት ላይ ገብቶ ምን ይላል ውጣው ቢሆንስ ትግራይ ክልል የምግብ ችግር የለበትም የትግራይ ክልል ሰርቶ የማደር ችግር የለበትም የትግራይ ህዝብ የመልፋት የመውጣት የመውረድ ኑሮውን ለማቃናት ምናምን ችግር የለበትም የትግራይ ህዝብ ከፍተኛው ችግር የፖለቲካ ችግር ነው ህጻጽ የምግብ ችግር ሳይሆን የፖለቲካ ችግር ያመጣው ችግር ነው በሚል ቪዲዮ ላይ በጣም አዳድ ሰዎች ኦፍ ኮርስ ከትግራይ ክልል ተወላጆች ጀምሮ በሐሳቡ በስነ ስርዓት እንትን ያሉ አሉ ቢኮዝ ምግብ የዛሬ በነገራችን ላይ ከዛ በኋላ በቃ ህጻጾች ምንም አረዳቸዋቸው እንግዲህ እኔ ደግሞ ባለማወቅ ይህ ድንጉዛ የወላይታ ድንጉዛ ነው ብዬ ተናግሬያለሁ ተመሳስለውብኝ ይህ ከንጽህና ካለማወቅ የመጣ ስህተት ነው ግን ደግሞ በደንብ አሁን ባለሁበት ተጽዕኖ አሁን ባለሁበት እይታና ደረጃ በደንብ አረጋግጬ ቪዲዮ መልቀቅ ነበረብኝ ብዬ ማስባለሁ ሰላም ጤና ይስጥልኝ አድማጮቼና ተከታታዮቼ እንደምን ዋላችሁ እንደምን አመሻችሁ እንኳን ደህና መጣችሁ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ኮሜንት እንድታደርጉልኝ በትህትና ጠይቃችኋለሁ ዛሬ ይዤላችሁ የመጣሁትኝ የተወሰኑ ቪዲዮዎችን እንግዲህ አብረን እናይና ሐሳብ እንሰጥበታለን በተመቸን መንገድ ማለት ነው እስቲ የመጀመሪያ ቪዲዮ ከዚህ ልጀምር ይሄ ቪዲዮ መቀጠው ለምን እንደሆነ አላውቅም ያለፍኩበት ያለሁት መንገድ በጣም ከባድ ነው በቃ እኔና እግዚአብሔር ብቻ የተራመደንበት ያለ ነው መንገድ ነውና ግን በዚህ ሁሉ ውስጥ ያገባኝ ያለው ከእግዚአብሔር ጋር ሳት ውስጥ መራመድ ራሱ ምቾት ነው በህይወቴ እንዲህ ተመችቶኝ አያውቅም በእውነት እንዲህ የጌታ አቅፍ ተሰምቶኝ አያውቅም እንዲህ አብሮነቱ እንዲህ ህልውናው ተሰምቶኝ አያውቅም ለካ ተስፋም ደስታም ሰላምም እረፍትም እርካታም ያለው ከእግዚአብሔር ጋር ነው እግዚአብሔር በጣም ፍቅር የሆነ አምላክ ነው ማለት እግዚአብሔር ይመስገን እያለፍኩበት ያለሁት ነገር የምስክርነት እንደሆነ አውቃለሁ የምከብርበት እንደሆነ አውቃለሁ እያለፍኩበት ያለሁት ነገር እኔን የሚያወጣኝ እንደሆነ አውቃለሁ ጋይስ ከወራት በፊት ይህ ምስል በርካታ ሰዎች ተቀባብለውት ነበር ታዲያ ተጋብተው ካናዳ ከሄዱ በኋላ እሱ በአሁኑ ሰዓት ትቷ እንደጠፋም ተሰምቷል እውነት ነው ይሄ ነገር ግን ጋይስ እውነት ነው ሰምታችኋል ግን እሷ በወቅቱ ካናዳ ብትኖርም እዚህ ኢትዮጵያ ውስጥ አዲስ አበባ ድረስ በመምጣትም ቀለበት እንዳደረጉ በወቅቱ መረጃዎችን ተሰምተው ነበር በአሁኑ ሰዓት ታዲያ እሱ ካናዳ ከሄደ በኋላ መጥፋቱ እየተነገረም ይገኛል ካናዳ ወስደው አግብታ ካናዳ ወስደው ከዛ ጥሏት ጠፋ ምናምን የሚል አየሁኝና ከዛ በኋላ አንዱ ኮሜንት ላይ ገብቶ ምን ይላል ውጣው ቢሆንስ አሁን እንደዚህ ይባላል በእግዚአብሔር ስም እኔ ማልስቅም በእግዚአብሔር ስራ አልገባም ግን አይባልም ማርያም ኮሜንታተሮችና በጣም ስለገረመኝ ነውና ጥሏት ጠፋሉ ጋይስ ያቻ ጋብቻ ይቁም ሲባል ያላቻ ጋብቻ ይቁም የሚባለው እኮ ለዚህ ነው አንዳንዴ ከሚመስለንና እኛን ከሚመስል ጋር ብንዋሃድ በጣም አሪፍ ነው በያስባለሁና ያው ታዝናለሽ አሁን እቺ ልጅ የወንድ ማመኛው ነገር ሁሉ በጥሶት ነው ሄደው ከእንግዲህ በኋላ ወንድ አታምንም ከእንግዲህ በኋላ በቃ ወንድ በደረሰበት ድርሽ አትልምና አንዳንድ ወንዶች እንዲ ሴትን ባታስመርሩ አሪፍ ነው ካልፈለጋችሁ አልፈልግም ብላችሁ ተፋታችሁ ብትሄዱም አንድ ነገር ነው እንጂ ጥሎልም ብሎ መጥፋት ምን ይሉታል አሁን በእግዚአብሔር ስም አንቺ እግዚአብሔር መጽናኛው ይስጥሽ ሰላም ጋይስ እንግዲህ እንዳያችሁት ነው ከጧት ጀምሮ እንግዲህ ለትልቅ አጀንዳ ነው እየታየለው የሚያሳዝን ድርጊት ነው የሚያሳዝን አጋጣሚ ነው እንግዲህ ምን ማለት ይቻላል እንግዲህ ራሱ ነው የሚያቀው መልስ እስከሚሰጡበት ድረስኛ ምንም ማለት አንችልም ሊኖርም ላይኖርም ይችላል እንግዲህ ከራሷ ወይም ከሱ ያገኘነው መረጃ የለም ነገር ግን እውነት ቢሆን ይሄ ነገር እጅግ የሚያሳዝን ነገር ነው እንግዲህ ለጥቅም ተብሎ የሚደረግ ጉዳይ ሆኗል ማለት ነው ይሄ የትዳር የፍቅር ጉዳይ ማለት ነው እና ያሳዝናል ለማለት ነው
ወደ ቀጣይ ቪዲዮ ላሻግራችሁ። ትግራይ ክልል ተኩስ ተጀምሯል ምናምን የሚባል ነገር ሰማውና ህጻጽ ህዝቡ ተራበ ምናምን ሲባል ምን እርዳታ ትላላችሁ ብዬ አንድ የሰራሁት ቪዲዮ ነበረ። የትግራይ ክልል የምግብ ችግር የለበትም። የትግራይ ክልል ሰርቶ የማደር ችግር የለበትም። የትግራይ ህዝብ የመልፋት የመውጣት የመውረድ ኑሮውን ለማቃናት ምናምን ችግር የለበትም። የትግራይ ህዝብ ከፍተኛው ችግር የፖለቲካ ችግር ነው። ህጻጽ የምግብ ችግር ሳይሆን የፖለቲካ ችግር ያመጣው ችግር ነው በሚል ቪዲዮ ላይ በጣም አንዳንድ ሰዎች ኦፍ ኮርስ ከትግራይ ክልል ተወላጆች ጀምሮ በሐሳቡ በስነ ስርዓት እንትን ያሉ አሉ። ቢኮዝ ምግብ የዛሬ በነገራችን ላይ ከዛ በኋላ በቃ ህጻጾች ምንም አልረዳቸዋቸው ላይክ በቃ የዛን ቀን ሄዳችሁ እንትና ምናምን ለቲክቶክ ቪዲዮ ምናምን ማነች አንዳንድ ልጆች አሉ ሴቶቹ ምናምን የሆነ እንትን አድርገው ምናምን ተሸክመው ምናምን መቼስ እንደምታውቁት የዚህ ዘመን እርዳታም ኮንተንት ነው ባይዘው ኦፖርቹኒቲ ነው ባይዘው ለብዙ ልጆች ይሄው መረዳቱ እንዳለው ነው። ችግር የለም እየተረዳ ሰው እየቀረጽ ችግር የለው ምናምን ግን ሲምፕተምን ነው ይሄ እንደዚህ አይነት የቲክቶክ ሞቅታ የሶሻል ሚዲያ ሞቅታ ችግሩን ሳይሆን ምልክቱን ነው ዝም ብሎ ሄዶ ለበስ የሚያደርገው ማለት ነው። ከዛ እንደ እንትን ነገር ሩት ኮዙን ችግሩን ለመፍታት ግን መነጋገርና ማሰብ አለብን ከቫይቡ ባሻገር ማለት ነው። that was my point እና ምግብ ችግር አይደለም የፖለቲካ ችግር ነው ምናምን እንዴት ትላለ ምናምን ያሉ ልጆች አሉና ሶ በዛሬ ቪዲዮ የመጣሁት አሁንም ደግሞ ሰርፕራይዝ ልትሆኑ እንዳይው ብቻ እናንተ ያኔ እንዴት ትላለ እንዴት የፖለቲካ ችግር ነው ትላለ ሰው ተርቦ ብላ ነገር አሁን ደግሞ ጦርነቱ ሲነሳ ወይ ማጋ ጦርነቱ ተነሳ ምናምን ብላችሁ ሰርፕራይዝ ትሆኑ እንዳላያችሁ ባይዘው እኛ ያኔም እያልን ያለ ነው አሁንም የምንለው ከባድ የሆነ ኢትዮጵያ ውስጥ ከባድ የሆነ የፖለቲካ ችግር አለ። ፖለቲከኞቹ በሁሉም ሳይድ ኢጎአም ናቸው። መደማመጥን እንደ ሽንፈት የሚወስዱ ናቸው። የሀሳብ ልዩነትን ምናምን ቁጭ አንድም እኮ ላይክ ሪል የሆነ የፖለቲካ እኮ ፕሮብሌም እኮ ሶልቭ አልተደረገም እኮ ኢትዮጵያ ውስጥ ላለፉት 7-6 ዓመታት ሪል የሆነ የፖለቲካ ፕሮብሌም ሶልቭ አልተደረገም እኮ ይመጣና በኮሪደር ምናምን ብሎ ያወዛግባል። ይመጣና አዳራሽ ላይ ምናምን አስተማሪ ምሁር ምንድነው ሌክቸር ምንድነው ምናምን እያለ ሌክቸር ምናምን በመስጠት ምናምን ነገር ውንብድብድ ያደርጋል ምናምን ነገር ሪል ፕሮብሌሞች ሪል ኮዞች ምንም ከዛ ሪል ፕሮብሌሞች ይተውና ኔግሌክት ይደረጉና ኢግኖር ይደረጉና መጨረሻቸው ጦርነት ይሆናል ነው። ሶ እንደዚህ አይነት ጦርነቶች እንዳይፈጠሩ ነው ከዛ ጋር ሪል ፕሮብሌሙ ይሄ ምግብ ይዘ ምናምን ለቪዲዮ ካሜራ ዱቄት ይዘ ምናምን ነገር ሪል ፕሮብሌሙ ነው። አንዳንዶቹ እኮ ለህፃጽ እያለቀሱ አዲስ አበባ ላይ ያለውን ስራ ደግሞ ኦ ማይ ጋድ ምናምን ነገር ይላሉ። ልክኛ አዲስ አበባ ላይ ያለው ነገር እንደማይታየን ምናምን ነገር ማለት ኖ አይደለም ነው። የአዲስ አበባው ስራ ሰላም ከተፈጠረ ከዛም በላይ ሊሰራ የሚችል ስራ ነው። ከተማ ላይ የሚሰራ ስራ ገጠር ላይ ክፍለ ሀገር ላይ ያለን ሲቃይ ድልት ላደርገው አይችልም። ከተማ ላይ ያለ መብራት በክፍለ ሀገር ላይ ያለ ሰላም ወጥቶ መግባት አለመቻልን ሊደልተው አይገባም። ኦኬ ሪል ፕሮብሌሙ እሱ ነው። ሴኩሪቲ ሪል ፕሮብሌም ነው። ወንድማችን ያለው ሁሉም 100% ልክ ነው። እኔ ማለት የምፈልገው አንድ ነጥብ ለማንሳት ያህል አንድ ሰው ለመርዳት አንድ ቀን ሳይሆን የሚያስፈልገው ዘላቂ የሆነ መፍትሄ የሚያሻውን ነገር ነው መርዳት ያለበት ብዬ አምናለሁ። ለምሳሌ እርዳታው ለአንድ ወር ወይም ለአንድ ሳምንት የሚበጅ እህል ወይም ሌላ ነገር ልትሰጣቸው ይችላለህ፣ ማቆያ ማለት ነው። ነገር ግን ይህንን ነገር ዘላቂ አይደለም ብዬ ነው የማምነው። ዘላቂ የሆነ መፍትሄዎች አሉ። ለምሳሌ እንዳነሳው ወንድማችን የፖለቲካ ጉዳይ አለ። ፖለቲካ የሚፈታ ከሆነ እንግዲህ ሁሉም ነገር ተፈቷል ማለት ነው። ኢኮኖሚው ማለት ነው፣ ሰላሙ አጠቃላይ ማለት ነው። ስለዚህ በተቻለን አቅም ለሳምንት ሳይሆን ለወር ሳይሆን ለአመታት የሚቆይ ሰላም በጥር እንዲሁም የምንረዳው ነገር ዘላቂ የሆነ ታስቦበት የሚሆን ነገር ቢሆን ዘላቂ መፍትሄ ይመጣል ብዬ ነው የማምነው። ወንድማችን በጣም ጥሩ ሀሳብ ነው ያሳው። ለየት ያለ አመለካከት ነው። እንግዲህ
ጥሩ ነው እና ዘላቂ መፍትሄ ላይ ነው ማተኮር ያለብን ለማለት ፈልጋለሁ። ቀጣይ ቪዲዮ ምንድነው? በላቲቪያ የተሰማው ወሬ ነው። ሴቶች ወንዶችን እንገዛለን እያሉ ነው። ለምንድነው እንዲህ ያሉት? እንግዲህ የወንድ እጥረት ስላለ ነው የተባለው። እንግዲህ በጣም የሚያስገርም ነው፣ የሚያስቅ ነው። እንዲሁም ደግሞ እንግዲህ በድሮ ስንሰማ የነበረውን ትንቢት እየተፈጸመ ያለ ይመስላል። ሴቶቹ ይበዛሉ፣ ወንዶች ያንሳሉ ምናምን ሲባል ነበር በፊት። አሁን እንግዲህ የዚህ ምልክት ማሳያ ይመስለኛል። አንድ ቪዲዮ ይዤ መጥቻለሁና እስኪ መረጃውን እንስማ አብረን። ዓለምን ጉድ እያሰኘ ያለው የላቲቪያ ሴቶች ተግባር ዓለምን ጉድ እያሰኘ ያለው በላቲቪያ የወንዶች ቁጥር ማነስ ተከትሎ ሴቶቹ አደባባይ ወጥተው ወንዶችን እንገዛለን የሚል ሰልፍ አካሂደዋል። እጅግ አስገራሚ የሆነው ዓለምን እያነጋገረው ያለው ይህ ዜና እጅግ በርካቶችን እያስደነቀ ይገኛል። በምድራችን ላይ የወንዶች ቁጥር መመናመን ተከትሎ የላቲቪያ ደግሞ እጅጉን በከፋ ደረጃ መድረሱን እየተነገረ ይገኛል። በላቲቪያ የወንዶች ቁጥር ከሴቶች እጅግ ዝቅተኛ መሆኑን ተከትሎ ወንዶችን መግዛትና መከራየት ጀምረዋል ይለናል። እጅግ አስደናቂውና አነጋጋሪው ዜና ኢትዮጵያኖች ወንዶች ሴቶች ጠፉ እንዳትሉ ወደ ላቲቪያ ሂዳችሁ የላቲቪያ ቆነጃጅትን ማግባት ትችላላችሁ ይሉናል። እጅግ አስደናቂ ይህ መረጃ ወንዶችን በግዢም ሆነ በኪራይ እንቀበላለን ሲሉ የላቲቪያን ሴቶች በሶሻል ሚዲያ ከፍተኛ ካምፔን እያካሄዱ መሆኑ ታውቋል። የመጨረሻ ቪዲዮ የአዶናይ እንግዲህ ይቅርታ ጠይቋል። ይቅርታ የጠየቀበት ጉዳይ ደግሞ እንግዲህ
ስም አጠራር ላይ ነው እንግዲህ ጋሞ ለማለት ፈልጎ ነው ወላይታ ብሎ ነው እንግዲህ የተናገረው። የአደባባይ ጉዳይ ነው እንግዲህ በነገራችን ላይ አዶናይ ትሁት ሰው የዋህ በመሆኑ ነው ይሄን ይቅርታ የጠየቀው እንጂ ብዙ ትላልቅ ስህተት ሰርቶም ይቅርታ ማይጠይቁ ብዙዎች ናቸው። ይሄ የሆነበት በተለያየ አቅም በተለያየ አንግል ማየት ይቻላል። በትዕቢት ሊሆን ይችላል፣ ዝና ሊሆን እንዲህ ያደርጋል፣ ሀብት እንዲህ ያደርጋል፣ ስልጣን እንዲህ ያደርጋል። አዶናይ ትልቅ ከሚባሉ እንግዲህ የሚዲያ ሰዎች አንዱ ነው። አዶናይ አንዱና ዋነኛው ነው። በአሁኑ ሰዓት አዶናይን የሚወዳደር የለም። ሁሉም በአጠቃላይ ያለው ጉዳይ ስለ አዶናይ ነው እየተወራ ያለው። አዶናይ ትልቅ አክብሮት አለኝ እዚህ ላይ ማለት ነው። ትንሽ ነው ትልቅ ነው ይሄ ምናልባት በህግ ሊያስጠይቅ የሚችል ጉዳይ ነው። በነገራችን ላይ ቀላል አይደለም። ነገር ግን እንደ አንድ ሰው ስታስበው ግን የአዶናይ ተግባር ይቅርታ መጠየቅ ራሱ እንደ ትልቅ የሚያስገርም ነው። ብቻ አዶናይ ትልቅ ሰው ነህ፣ የምሬን ነው። እንግዲህ ይቅርታ መጠየቅ ደግሞ አንዳንድ ቪዲዮዎችን የሰሩ ሰዎች አይቻለሁ፣ ይቅርታን ተቀብለናል እያሉ ነው። ነገር ግን አንተ አክብረህ ይቅርታ ስለጠየቅ አንዳንድ ሰዎች ሊሳሳቱ ይችላሉ፣ ያንተን መረጃ ሰምተው ልክ ነህ። ነገር ግን ይህንን ስላደረግ በጣም በእኔ በኩል በጣም አመሰግናለሁ። እንዲሁ ብለህ ትቀጥላለህ እርግጠኛ ነኝ። ከፍ እንዳልክ ከፍ ብለህ ትኖራለህ ብዬ ነው የማስበውና እንግዲህ ይቅርታ የጠየቀበትን ቪዲዮ ጋብዣችሁ እኔ እዚህ ልሰናበታችሁ። ጤና ይስጥልኝ። የአገሬ ልጆች ይህ ቪዲዮ አንዴ እንድትመለከቱት እፈልጋለሁ። ይህ አደባባይ ደግሞ ማለት ነው ዘላንድ ኦፍ ዊዝደም ይባላል። እንደምትመለከቱት በድንጉዛ ነው፣ የድንጉዛ ቀለም አለው ማለት ነው። የወላይትኛ ልብስ እንደምትመለከቱት እንዴት እንደሚያምር ድንጉዛ አደባባይ ተብሎ ይጠራል። ላንድ ኦፍ ፒስ፣ ላንድ ኦፍ ፓራዳይስ እንግዲህ አንድ ስህተት ሰርቻለሁ ሳላቀው ማለት ነው። ይህ የምትመለከቱት አደባባይ ድንጉዛ አደባባይ ተብሎ ይጠራል። ያው ድንጉዛ አደባባይ ደግሞ የጋሞ ድንጉዛ ያለው የራሱ አመጣጥና የራሱ ስዕል አለው። እንግዲህ እኔ ደግሞ ባለማወቅ ይህ ድንጉዛ የወላይታ ድንጉዛ ነው ብዬ ተናግሬያለሁ። ተመሳስለውብኝ ይህ ከንጽህና ካለማወቅ የመጣ ስህተት ነው። ግን ደግሞ በደንብ አሁን ባለሁበት ተጽዕኖ አሁን ባለሁበት እይታና ደረጃ በደንብ አረጋግጬ ቪዲዮ መልቀቅ ነበረብኝ ብዬ ማስባለሁ። ስለዚህ ይቅርታ መጠየቅ ፈልጋለሁ። ብዙ ሰዎች እንደተከፉ መረጃ ደርሶኛልና ይቅርታ ልጠይቃችሁ ፈልጋለሁ። እቺ መጽሐፍ ደግሞ እንደ ስጦታ ተሰጥታኛለች በታደለ ታደሰ ማለት ነው። የአርባ ምንጭ መምህር ነው። እንግዲህ እዚህ መምህር ሆኖ ያገለገለ ከሃይ ስኩል ጀምሮ እስከ ተላላቅ ትምህርቶች ማለት ነው። እና ላንብላችሁ ፈልጋለሁ እቺ ግጥም። እሺ እቺ ግጥም ምን ትላለች? ለህይወት እስትንፋስ አየር መቀበያ እድሜ ለመቀጠል አንጸባራቂ ፍንጭ ነፍስ የሚዘራባት ርጉዋ ምድረገጽ ፍልቅልቅ ከተማ የውሃዎቿ ምንጭ አርባ ምንጭ የምን አርባ ብቻ ከጥፍ በላይ ምንጮች ለቁጥር አታካች ከመስኩ ላይ ፈሰው ቡልቅ ቡልቅ ሲሉ ቀድሞ በደረሰ ሲጥም ትልቅ ትርጉም አለው። የመጽሐፍም ማንበብ ጀምሬያለሁ ዛሬ ማለት ነው። አርባ ምንጭ ለኔ ትልቅ ውላችሁልኛል። ትናንትና የሆነ ቪዲዮ ፖስት ብያለሁ። ይህ ቪዲዮ ምንድነው? እንደ አንድ አዶናይ መንፈሴ ተቀይሯል። አሁን መንፈሴ የተቀየረው ደግሞ ወደዛ ጫካ ስገባ ነው። የአርባ ምንጭ ውሃ ስቀምሰው ውስጤ የተሰማኝ ነገር አለ። እውነቴን ነው የምላችሁ። እዚህ ስመጣ ለአንድ ቀን ነው የመጣሁት፣ ግን ለሶስት ቀን እቆያለሁ። ከዛ ተመልሼ ግን ለወራት መቆየት እፈልጋለሁ። ያን ያህል ነው እቺን ከተማ የወደድኳት። ከሁሉም በላይ ተፈጥሮዋና እንግዲህ የአርባ ምንጭ ልጆችም የስጦታ አለን ብለውኛል። ስጦታውን እዚህ መጥተው ያስረክቡኛል ማለት ነው። እየመጡ ነው ወደኔ። እሺ እንዴት ናችሁ? አለ ቴንክ ዩ ሶ ማች ቴንክ ዩ አድዋችን ለኛ ትንሽሉና እሺ አሁን እንግዲህ የተፈጠረው ነገር ስህተት መሆኑን አምነህ ይቅርታ መጠየቅ ትልቅ ነገር ነው። የጋሞ ህዝብ ደግሞ በይቅርታ የምታወቅ ህዝብ ነው። በጣም ጦርነትን በሳር ያቆመ ህዝብ ነው። ስለዚህ ህዝቡን አክብረህ ይቅርታ እስከጠየቅ ድረስ ደግሞ እኛም የጋሞ ልጆች የጋሞ ህዝብን
እንግዳ አይደለም ወይ ይቅር አትሉትም ወይ ልጃችን አይደለም ወይ ነገ መጥቶ ያግዝን የለም ወይ ብለን እኛ ጋሞ ህዝብ ይቅርታ እንጠይቃለን። እንኳን ደህና መጣ። ቴንክ ዩ ሶ ማች ቴንክ ዩ ዋው ይሄው እንግዲህ የታባት ይሄ የጋሞ ልብስ ነው እንግዲህ ድንጉዛ ነው የሚባለው። ዞሮ ብዙ ነገር ጋሞ ድንጉዛ ነው የሚባለው። አዶኒ በጣም ነው የምንወድህ፣ በጣም ነው እናከብር። እንኳን ደህና መጣ። ቴንክ ዩ እንኳን ደህና ቆያችሁ። ቴንክ ዩ ቴንክ ዩ